ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ ዋይ አስ ኤ ቫውል ዋይ እንደ ቫውል ስትሆን እንዴት ትነበባለች የሚለውን የማሳያችሁ ይሆናል። በኦንላይን መማር የሚፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በሌሎችም የሶሻል ሚዲያ አማራጮች አናግሩን። በኦንላይን ተምራችሁ በአጭር ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ። ቀጥታ ወደ ትምህርታችን ስወስዳችሁ ዋይ እንደ ቫውልም እንደ ኮንሶናንትም ትነበባለች። ዋይ እንደ ቫውል እንደ ኮንሶናንት የምትነበበው መቼ ነው ካላችሁ ዋይ የወርዱ የመጀመሪያ ፊደል ከሆነች እንደ ኮንሶናንት ትነበባለች። እንደ ተነባቢ ትሆናለች ማለት ነው። ከዛ ውጭ ከሆነች ደግሞ ዋይ ምንድናት? ቫውል ናት ማለት ነው። ቫውል ነች። ሶ እስቲ ኢን ኤ ዋንስ ሌቭል ወርድ ዋይ ሳይዝ አይ ዋንስ ሌቭል በአንድ ድምፅ የሚነበቡ ከሆነ ዋይ አይ ትባላለች ማለት ነው። ለምሳሌ እዚህ ጋር ምን ይላል? ፍል ከዛ ዋይን ምን ላታል? አይ ፍል አይ ፍላይ ይሆናል። ሁ አይ ፋይ ይሆናል። እሺ ይቺ ማናት? ክ ናት። ክ ከዛ አር አይደለች? ር ይቺ አይ ምን ይሆናል? ፍራይ። ከሲ ቀጥላ ኮንሶናንት ምትሆን ከሆነች ሲ ክ ትባላለች። ር ዋይን ማን ብለናል? አይ ፍራይ። እሺ ይቺ ማናት? ም ከዛ ይቺ አይ ማይ። ወደ እነዚህም ይቺ ማናት? ኤስ ናት አይደለ? ስ ከዛች ፕ ይቺ አይ አንድ ላይ ስፕ አይ ስፓይ። እሺስ ስክ ዋይ ማናት? አይ ስካይ። ስለዚህ ዋይን በዋንስ ሌብል ጊዜ አይ ትላለች። ስካይ። ያው ፍር አይ ፍራይ። ያው ትር አይ ትራይ ይሆናል ማለት ነው። ስለዚህ ኢን ኤ ዋንስ ሌብል ወርድ ዋይ ሳይዝ አይ ማለት ነው። ዋይ ሳይዝ አይ ዋይን አይ እንላታለን። ቀጣይ ኤግዛምፕሎች ስናይ እቺ ማናት? ድ ናት። ድ ር አይ ዋይን ማናላት? አይ ስለዚህ ድራይ። ያው ሪ ል አይ ሪላይ። እቺ ባይ ያው ሪፕላይ ዋይን ማን እያላት ነው? አይ እያላት ነው። እስና እቺ ሽ ከዛ አይ አንድ ላይ ሻይ እቺ ማናት? ፕ ል ወይን አይ ፕላይ። እቺ ማናት? አፕል አይ ዋይን አይ እንላታለን። አፕላይ። እሺ ኢን ኤ ቱ ሲላብል ወርድ ዋይ ሳይዝ ኢ እንላታለን። በቱ ሲላብል ወርዶች ጊዜ ደግሞ ዋይን ማን እንላታለን? ኢ ትባላለች ማለት ነው። ዋይ ሳይዝ ኢ ኢን ቱ ሲላብል ወርድ። ከዚህ ጋር ያው ምን ይላል? ስኦ ር አይ ሳይሆን ኢ ነው። ሶሪ ማለት ይህ ድምፅ ቱ ሲላብል ነው። ይህ ወርድ ስኦ ሪ ሶሪ ያው ፋንሲ ነው። ኢ ፋንሲ ብለን እናነባለን። ፋንሲ። እሺ በመቀጠል እቺ ማናት? ስ ናት። እቺ ት እቺ ኢ እኛ ከኢ አንድ ላይ ስቲኪ እንለዋለን። እሺ እቺ ማናት? ህ እቺ ፒ ሃፒ ዋይን ማናት ናት ማለት ነው? ኢ ትባላለች። በቱ ሲላብል ወርድ ጊዜ ሃፒ። እሺ ይቺ ማናት? ስ ከዛ ይችኛዋ ም ይቺ
ኤ ሊ አንድ ላይ ማንን እንላታለን? ስምኤሊ ስሜሊ 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 ብለን እናነባለን። እሺ ይቺ ማናት? ኢ ይቺ ም ይቺ ፕ ይቺ ቲ አንድ ላይ ኤምቲ ኤምቲ ኤምቲ። እሺ ይቺ ማናት? ል ናት። ይቺ ኤ ይቺ ድ ይቺ ኢ አንድ ላይ ሌዲ ሌዲ ሌዲ። እሺ ይቺኛዋ ክ ይቺ ር ኤ ዝ ኢ አንድ ላይ ክሬዚ 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 ብለን እናነባዋለን ማለት ክሬዚ። በቱ ስሌብል ወርዶች ጊዜ ዋይን ኢ እንላታለን። በዋን ስሌብል ወርድ ጊዜ ደግሞ ዋይን አይ እንላታለን ማለት ነው። ዋይን አይ እንላለን። ወደ ቀጣዮች ኤግዛምፕል ስንሄድ ይቺ ማናት? ፕ ናት። ይቺ ር ኢ ት ኢ አንድ ላይ ፕሪቲ ፕሪቲ ይቅርታ አማርኛው ላይ ፓርቲ ነው። ፕሪቲ ፕሪቲ ብለን እናነባዋለን። እሺ ይቺኛዋ በ ጊ በጊ ኢ ነው። ዋይ ምን ጊዜም ቢሆን ቱ ስሌብል ከሆነ ኢ ነው ማለት በጊ። እሺ ይቺ ሲ ኢ ሊ ሲሊ 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 እንላታለን። እሺ ይቺ ማናት? ው ኢ ወደችኛ ን ይቺ ዲ ዊንዲ ዊንዲ ዊንዲ። እሺ ይቺ ማናት? ብ አ ይቺኛ ጊ ባጊ 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 ባጊ። እሺ ይቺ ማናት? ክ አ ይቺ ን ይቺ ዲ አንድ ላይ ካንዲ ካንዲ ካንዲ። ይቺ ማናት? ስት አ ዲ ስተዲ ስተዲ። እሺ ይቺ ማናት? ስአ ይቺ ን ይቺ ዲ አንድ ላይ ሳንዲ 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 ሳንዲ። ሰው በዋናነት መያዝ ያለባቸው ነገር ምንድን ነው? በዋን ስሌብል ጊዜ አይ እንደምትባል፣ በቱ ስሌብል ጊዜ ደግሞ ኢ እንደምትባል እና ደግሞ ዋይ የወርዱ የመጀመሪያ ፊደል ከሆነች ኮንሶናንት ተነባቢ ናት። ይህ እንደምንላት እሱንን ማወቅ ነው ማለት ነው። ከዛ በዚህ እነዚህን ካወቃችሁ ዋይ እንዴት ትነበባለች የሚለውን ኮንሶናንት ስትሆን ቫውል ስትሆን በቀላሉ አወቃችሁ እንግሊዝኛ በቀላሉ ማንበብ ትችላላችሁ ማለት ነው። በኦንላይን ለመማር ቪዲዮ ላይ ባስቀምጥነው ስልክ ወይም በዋትስአፕ በቴሌግራም አናግሩን። በአጭር ጊዜ ብቁና ጥሩ አንባቢ እንድትሆኑ አድርገን እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።